ወደ ኬንያ ተመልሶ እንደሚሄድ ቃል ገብቶ ዲሴምበር 13 2025 ዓ.ም ከአሜሪካ ዲፖርት ተደርጎ አሁን አምስተርዳም ኔዘርላንድ ይገኛል። የሰማ ይመስለኛልና የመታሰርህን ዜና ስትሰማ ምን ተሰማ? መጀመሪያ ከዛን ጀምር ምን ተሰማ? መጀመሪያ እኛንም ገርሞን ነበር ነው ያለው አብይ። የኦነግ ሸኔ የበላይ አዛዥ የሆነው ጀዋር መሐመድ የተባለው ግለሰብ ከአሜሪካ ሊወጣ ስለሆነ በቁጥጥር ስር እንድታውሉት የሚል መረጃ ነው የደረሰው። ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘህ መግደል ስለሚፈልግ ባገኘው አጋጣሚ አብቹ እንዲወገድ ስለሚፈልግ አስገራሚ ላይሆን ይችላል። ነገር ግን የፖለቲካ አናሊስት ነኝ በጣም ብዙ ነገር አውቃለሁ የሚለው ሰውዬ እንዴት ይሄንን የተጻጻፈውን መልእክት እንኳን እንዴት አያጠፋም? እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ተደረገ ነበረ ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ በምን ስም? በኦነግ ስም። በማን ስም? በኦሮሞ ስም። ማንን እያስጨረሰ? የኦሮሞ ወጣቶችን ንጹሃን ኢትዮጵያውያንን እያስጨፈጨፈ በአመት $300,000 ጀዋር መሐመድ ለኪሱ ያስቀምጣል። ኮመን ስታንዳርድ ነው ኢንተርቪው መደረግ። ትራቭል አድርገህ ታውቃለህ ወዳጅ? አርቂያ እኔ አውቃለሁ። ፕሮሲጀሩ ያሉ ነገሮች አሉ። እሱን ወደዛ እና እንግባ ነው ሎክ ጀስት ሲሊ ነው ያ አይደለም አላማው ባይዘው ያላማው ይሄ የሚያደርጉት ጀዋር መሐመድ አደጋ ውስጥ ቀለበት ውስጥ ወጥመድ ውስጥ እየገባ ሲመጣ ልትፈርስ ነው ሲላት የነበረችው ሀገር ግን ከመፍረስ መዳኗንና የመፍረስ ስጋት እንደሌለባት አመነ ብላችሁ ታምናላችሁ? ጀዋር ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ጀዋር መሐመድ በቁጥጥር ስር ዋለ የሚለውን የሰሞኑን ዜና ወይም መረጃ ተከትሎ ከዚያው ጉዳይ ጋር የተያያዙ አዳዲስ መረጃዎችን በማካተት እንዲሁም ደግሞ በትላንትናው ዕለት ይህንኑ ጉዳይ አስመልክቶ ጀዋር መሐመድ የሰጠው ምላሽ አለ። ያንንም አካተን ከእናንተ ጋር ቆይታ የምናደርግበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ሁለተኛው ቻናላችን የሆነውን መረብ መልቲሚዲያንም እንዲሁ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑና ለሌሎች ተደራሽ እንዲሆን ማድረጋችሁን ሳትዘነጉ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የተከበራችሁ ተመልካቾቻችን ከትላንትና በስቲያ ጀምሮ ጀዋር መሐመድ በቁጥጥር ስር ዋለ የሚለው መረጃ በአዲስ ኮምፓስ ሚዲያ በኩል ወይም በኤርሚያስ ለገሰ በኩል አየር ላይ ከዋለበት ጊዜ ጀምሮ ብዙ መነጋገሪያ ሆኖ ቆይቷል። የኛም የዛሬው ፕሮግራማችን ሙሉ ለሙሉ ምንጫችን የምናደርገው ወይም መረጃውን ያገኘነው ከኤርሚያስ ለገሰ አዲስ ኮምፓስ መሆኑን በዚህ አጋጣሚ እንድትረዱ ለማሳወቅ ፈልጋለሁ። ኤርሚያስ ለገሰ እንግዲህ በጣም ተጨባጭ የሆነ በጣም ክሪቲካል የሆነ ወይም ደግሞ ጥልቀት ያለው ብዙ ዶክመንቶች የተካተቱበት መረጃ ነው ይፋ ያደረገው። ይህንንም ተከትሎ ጀዋር መሐመድ ምላሽ ሰጥቷል። ትላንት ማታ ላይ ባፌት አይዲያ በሚባለው ሁልጊዜ እየወጣ የሚፈልገውን ነገር በሚያወራበት እሱ የሚፈልገውን ነገር ብቻ በሚጠየቅበት ሚዲያ ላይ ቀርቦ ትላንት ምላሽ ሰጥቷል። የሱንም ምላሽ ምን አለ የሚለውንም ጉዳይ የምናቀርብ ነው የሚሆነው። ጀዋር መሐመድ በቁጥጥር ስር ዋለ የሚለው መረጃ የቀረበው በምን አንደምታ ነው ወይም ደግሞ በምን ምክንያት ነው ጀዋር በቁጥጥር ስር ዋለ የተባለው? ባይዘወይ በቁጥጥር ስር መዋሉ ትክክለኛ ዜና መሆኑን ራሱ ጀዋር መሐመድ አምኗል። ስለዚህ በምን ምክንያት ነው ወደዚህ አደጋ ውስጥ ወይም ደግሞ ወደዚህ ወንጀል ውስጥ የገባው የሚለውን ነገር ከማንሳታችን በፊት በመጀመሪያ ሂደቶቹ ምን ይመስላሉ የሚለውን ነገር ለማንሳት ያክል እንግዲህ
ኤርሚያስ ለገሰ ይፋ ባደረገው የአሜሪካ የደህንነት ተቋማት እንዲሁም ሌሎች ወደ 5 የሚሆኑ ተቋማት ያጠናቀሩት መረጃ እንደሚያሳየው ኖቬምበር 27 2025 ከአምስተርዳም ተነስቶ ወደ ዋሽንግተን ወይም ወደ አሜሪካ ለመብረር እቅድ ነበረው ጀዋር መሐመድ። ወደ አሜሪካ ከሄደም በኋላ ደግሞ የሚቆይበት ጊዜ ከኖቬምበር 27 እስከ ዲሴምበር 16 አሜሪካ ለመቆየት እቅድ ነበረው ይላል። ከዛ ሲቀጥል ዲሴምበር 12 ላይ ዲሴምበር 16ን ሳይጠብቅ ማለት ነው ትኬት የቆረጠው ከኖቬምበር 27 እስከ ኖቬምበር 16 ከኖቬምበር 27 እስከ ዲሴምበር 16 2025 ዓ.ም ማለት ነው አሜሪካ ለመቆየት ነበር እቅድ የነበረው። ከዚያ በኋላ ግን አሜሪካ ከገባ በኋላ ዲሴምበር 16 2025ን ሳይጠብቅ ዲሴምበር 12 2025 ላይ ወደ አምስተርዳም ለመመለስ ትኬት ይቆርጣል። ወይም የመሄጃ ጊዜውን 4 ቀን ወደኋላ ስቦ ከ4 ቀናት አስቀድሞ ለመመለስ እንቅስቃሴ ይጀምራል። በዚህ ሂደት ላይ እንዳለ የሎስ አንጀለስ ድራግ ኢንፎርስመንት ተቋማት የሚባሉ 5 ተቋማት መረጃ አጠናቅረው ወደ ዳላስ ፖሊስ ወይም ደግሞ ዳላስ ውስጥ ለሚመለከተው የሴኩሪቲ እና ደህንነት ቢሮ መረጃዎችን አሳልፈው ላኩ ማለት ነው። የላኩት ጀዋር መሐመድ በዚህ ጉዳይ ላይ የሚፈለገው ሰው በነገው ዕለት ከአሜሪካ ሊወጣ ስለሆነ በቁጥጥር ስር እንድታውሉት ወይም እንድትይዙት የሚል መረጃን የተላለፈው። ከዛ ዲሴምበር 12 2025 ጀዋር መሐመድ ከአሜሪካ ከመውጣቱ በፊት በቁጥጥር ስር ዋለ ማለት ነው። ዳላስ ኤርፖርት ላይ ለአንድ ቀን ያክል ሙሉ ቀን ምርመራ ላይ የዋለበት ዕለት ነበር ዲሴምበር 12 2025። ይህንን ሲያደርጉ በአሜሪካ ዳላስ ኤርፖርት ውስጥ ያገኙት የሴኩሪቲ ተቋማት ወይም ፖሊሶች የደህንነት አካላት ማለት ነው የምርመራ የብርበራ የፍተሻ ማለት ነው እንዲሁም የእስር ትዕዛዝ ኦፊሻል ወይም ደግሞ ሌጋል በሆነ መንገድ አስፈቅደውና እነዚያን ሁሉ ፍቃዶች ይዘው ነው ጀዋር መሐመድን በቁጥጥር ስር የዋሉት። ከዚያ ሙሉ ቀን ዲሴምበር 12 ጀዋር መሐመድ ዳላስ ኤርፖርት አካባቢ በሚገኘው ወይም ዳላስ ኤርፖርት ውስጥ በሚገኘው የምርመራ ቢሮ ውስጥ ምርመራ ላይ ከዋለ በኋላ በጣም ብዙ መረጃዎችን ዘርግፎ የሚጠበቅበትን ወይም የአሜሪካ ፖሊስ የሚፈልገውን የዳላስ ፖሊስ የሚፈልገው መረጃ ካገኘ በኋላ ዲሴምበር 13 ዓመተ ምህረት የአሜሪካ ቢ2 ቪዛ ሪቮክ እንዲደረግ ተደርጎ ከዚያ ከአሜሪካ እንዲባረር ተደርጓል። ዲሴምበር 13 ከአሜሪካ ተባሯል ጀዋር መሐመድ። አሁን የሚገኘው አምስተርዳም። ዋናው ጭብጡ ያለው ወይም ካወጣቸው መረጃዎች እና ከተያዘባቸው ምክንያቶች በፊት ያሉት ሂደቶች እነዚህ ናቸው ማለት ነው። ሲጀመር እነዚያ 5 ተቋማት ለዳላስ ፖሊሶች አስተላለፉ የተባሉት መረጃዎች ወይም ጀዋር ላይ የተገኙበት መረጃዎች ምንድናቸው የሚለውን ጥያቄ ማንሳት አሁን ላይ ተገቢ ይሆናል። የሎስ አንጀለስ ድራግ ኢንፎርስመንት አድሚኒስትሬሽን የሚባለው ተቋም ጀዋር መሐመድ በቁጥጥር ስር እንዲውል ለዳላሱ የፖሊስ ተቋም ወይም የደህንነት ተቋም ያስተላለፈው መረጃ ምንድነው? ከኦላ ከሚባለው ወይም ደግሞ ኦነግ ሸኔ ከምንለው እኛ ማለት ነው ኦሮሞ ሊበሬሽን አርሚ ከሚባለው ተቋም ጋር ግንኙነት ያለው ብቻ ሳይሆን ዋናው ፋይናንሰር እና የበላይ ኃላፊው ወይም ደግሞ የኦነግ ሸኔ የበላይ አዛዥ የሆነው ጀዋር መሐመድ የተባለው ግለሰብ ከአሜሪካ ሊወጣ ስለሆነ በቁጥጥር ስር እንድታውሉት የሚል መረጃ ነው የደረሰው። በዚህ መረጃ መሰረት ነው የዳላስ ፖሊስ ጀዋር መሐመድን በቁጥጥር ስር አድርጎ ምርመራ የጀመረው ማለት ነው። የጀዋር መሐመድ እንግዲህ እንደነገርኳችሁ የምርመራ የብርበራና አስፈላጊ የሆኑ ትዕዛዞችን ሁሉ አስፈቅደውና ህጋዊ በሆነ መንገድ ነው ጀዋርን በቁጥጥር ስር የዋሉት። ስለዚህ ይህን ሲያደርጉ ምን ተፈቅዶላቸዋል? የጀዋር መሐመድ ይዟቸው የነበሩ ስልኮች፣ ላፕቶፖች፣ ኤሌክትሮኒክስ መሳሪያዎች በሙሉ
እንዲፈተሹ ለመፈተሽ የሚያስችላቸውን ፍቃድ ሁሉ ይዘው ነው በቁጥጥር ስር የዋሉት። ከዚያ ስልኩ ሲመረመር፣ ላፕቶፑ ሲመረመር የተገኙት ነገሮች ምንድናቸው የሚሉትን ነገሮች ልንገራችሁ። በምርመራ ውስጥ የተገኙት ዋና ዋና ነገሮች እንግዲህ ወደ 30 ከሚጠጉ ሽብርተኞች ጋር በዓለም አቀፍ ደረጃ ማለት ነው የአሜሪካ መንግስትም ከሚያውቃቸውና ከሚጠረጠሩ በሽብር ከሚጠረጠሩ 30 ከሚጠጉ የሽብርተኛ ቡድን አመራሮች ጋር ጀዋር መሐመድ ግንኙነት እንዳለው የሚያስረዳ መረጃ ተገኝቶበታል። ሁለተኛው የኦነግ ሸኔ ሚሊሻዎች የአሸባሪ ቡድን ሚሊሻዎች ከሆኑ የሆኑ ሰዎች ፎቶግራፎች እንዲሁም በጥይት የገደሏቸው ሰዎች ፎቶግራፍ፣ ከዛ ሲቀጥል ሂውማን ኪድናፒንግ ሰዎችን አፍነው የሚወስዱ መሆናቸውን የሚያስረዱ መረጃዎች፣ ኢሊሲት ድራግ ትራፊኪንግ የድራግ ትራፊኪንግን የሚሰሩ ማሪዋናና ኮኬይንን የሚያዘዋውሩ ሰዎች ጋር ወይም የኦነግ ሸኔ ሰዎች ጋር አብሮ እንደሚሰራ የሚያስረዱ መረጃዎች። ከዛ ሲቀጥል ፎቶ ኦፍ ጎልድ ኤንድ ሲልቨር ባርስ ይላል። ይሄ የሲልቨር እና የብር እና የወርቅ እንዳለ ገና ምንድነው የሚባለው ባርስ ነው የሚባሉት እነሱ በሙሉ በፎቶግራፍ ተያይዘው በስልኩና በላፕቶፑ ላይ የተገኙ ናቸው። ይሄ ማለት እንግዲህ የገንዘብ የወርቅና የብር ሽያጭን በህገወጥ መንገድ የሚሰሩ ሰዎች ናቸው ማለት ነው። ሂውማን ትራፊኪንግ እንዲሁም መኒ ላውንደሪ እንዲሁም ደግሞ ኪድናፒንግን ጨምሮ የተለያዩ የገደሏቸው በአሰቃቂ ሁኔታ የገደሏቸው የኦነግ ሸኔ ሰዎች ፎቶግራፎችን ጭምር ከሞቱት ሰዎች ጋር አብሮ በላፕቶፑና በስልኩ ላይ የተገኙ መረጃዎች ናቸው። በጣም የሚገርመው ነገር ይህንን ወንጀል ከፈጸሙት አሁን ከላይ የጠቀስኩላችሁን ወንጀሎች የፈጸሙት የኦነግ ሸኔ ሰዎች ጋር ጀዋር መሐመድ አብሮ የተነሳው ፎቶግራፍ በዛው በስልኩ ውስጥ ተያይዟል። ሌላው የተገኘው መረጃ በጣም አስገራሚ ላይሆን ይችላል ከጀዋር ባህሪ ወይም ማንነት አንጻር ሲታይ፣ ነገር ግን አንዱ በስልኩ ውስጥ የተገኘው መረጃ የተላላከው ከኦነግ ሸኔ ወይም ከኦነግ አመራሮች ጋር የተላላከው መረጃ ነው። በቴክስት ሜሴጅ የላከው ትዕዛዝ። ያ ትዕዛዝ ምንድነው? ጠቅላይ ሚኒስትር አብይ አህመድ እንዲገደል ትዕዛዝ ያስተላለፈበት መረጃ በስልኩ ላይ ተገኝቷል። ይሄንን ኤርሚያስ ለገሰ እንዳወረደው ኤርሚያስ ለገሰ እንደነገረን፣ ነገር ግን በጣም ተጨባጭ በሆነ የአሜሪካ መንግስት ወይም የኤፍቢአይ ከዛም ሲቀጥል ሲአይኤ በጣም ብዙ የቦርደር ሴኩሪቲን የሚሰሩ ተቋማት ቅድም የዘረዘርኩላቸው 5ቱ ተቋማት የደረሱበት ያረጋገጡት ራሱ ጀዋር መሐመድ ያመናቸው ወንጀሎች ናቸው። ጀዋር መሐመድን ከእስር ያስለቀቀው አብቹ ነው። ከእስር ሲፈታ ጀዋር ለምን ይፈታል? ለምንድነው ጀዋርን ከእስር የሚለቀው ብለን ብዙዎቻችን አብቹ ላይ በጣም ብዙ ተቃውሞ ስናስነሳ ነበር። ከእስር ያስፈታውን ሰው ግን እንዲገደል ለኦነግ ሸኔ አመራሮች ትዕዛዝ ያስተላለፈበት መልእክት በስልኩ ላይ ተገኝቷል። መግደል ስለሚፈልግ ባገኘው አጋጣሚ አብቹ እንዲወገድ ስለሚፈልግ አስገራሚ ላይሆን ይችላል። ነገር ግን የፖለቲካ አናሊስት ነኝ በጣም ብዙ ነገር አውቃለሁ የሚለው ሰውዬ እንዴት ይሄንን የተጻጻፈውን መልእክት እንኳን እንዴት አያጠፋም? እንግዲህ ዲሴምበር 16 ለመብረር አስቦ ከዚያ በኋላ የሆነ ነገር እንደመጣ ሲገባው ነው ዲሴምበር 12 ቀኑን አሳጥሮ ወደ አምስተርዳም ሊያመልጥ የነበረው። በጣም የሚገርመው ደግሞ አምስተርዳም ከደረሰ በኋላ ፍላይቱ ወደ አዲስ አበባ ይጠቁማል ይላል። የመጨረሻው ፍላይት ከአምስተርዳም ወደ ቦሌ የሚያሳይ ነበር ይላል። እሱን አልጠቀስኩላችሁም ቅድም። አይ ቲንክ ግን ያ ለማደናገሪያ የተደረገ ይመስለኛል። አምስተርዳም ከደረሰ በኋላ የአዲስ አበባውን ፍላይት ይሰርዘዋል። ኤኒዌይ እነዚህን ወንጀሎች በስልኩ ላይ እና በላፕቶፑ ላይ ከተገኙ በኋላ ጀዋር መሐመድ ለምርመራ ተቀመጠ። በዚህ ወንጀል ምክንያት ጀዋር መሐመድ የአሜሪካ ዩኤስ ቢ2 ቪዛ የሚለው ሪቮክድ ተደርጎ ከዚያ ዲሴምበር 13 ዓ.ም ከአሜሪካ ዲፖርት ተደርጓል። ቅድም እንደነገርኳችሁ ወደ አምስተርዳም ማለት ነው። ዲሴምበር 12 ግን የተያዘ ቀን ፍላይቱን ወደ አምስተርዳም ሊያደርግ የነበረ ቀን በኤርፖርት በቁጥጥር ስር ሲውል ሙሉ ቀን ምርመራ ላይ ነበር የዋለው።
እና ያወጣቸው ሚስጥሮች ወይም እሱ ያመናቸው ሚስጥሮች ምን ምን ናቸው የሚሉትን አንድ ባንድ እነግራችኋለሁ ከዚህ በኋላ። በመጀመሪያ ደረጃ ጀዋር መሐመድ የኦኤልኤፍ ወይም ደግሞ የኦነግ ሸኔ አይደለም፣ የኦነግ የውጭ ግንኙነት ምክትል ኃላፊ ነኝ ብሎ አምኗል። ይሄ ጀዋር መሐመድ ራሱ የሰጠው ቃል ነው። በሁለተኛ ደረጃ ነው ከዛው ጋር ተያይዞ ኦላ የሚባለውን ደግሞ ኦላ ማለት ከኦነግ ያፈነገጠው የኦነግ ሸኔ ወታደራዊ ክንፉ ማለት ነው። ኦላ ውስጥ ከፍተኛ ተጽዕኖ ፈጣሪ ነኝ፣ ከከፍተኛ የኦላ የጦር አመራሮች ጋርም ከፍተኛ የሆነ ጥብቅ የሆነ ግንኙነት አለኝ ሲል ራሱ ባንደበቱ አምኗል። ጀዋር መሐመድ ኦነግ ነው፣ ኦነግ ሸኔ ነው። እሱ ከሽብርና ከረብሻ ከብጥብጥ ውጪ ሰላማዊ ፖለቲካ ሐሳብ ኖሮት ሐሳቡ ሽጦ ተወዳድሮ ሀገር ለመምራት የሚዘጋጅ ሰው አይደለም። ማፊያ ነው። በብሔርተኝነት ስም እየዘረፈ የራሱን ኪስ እያደለበ የሚኖር ሰው ነው ብለን ስንናገር ሰሚ አልነበረንም። አሁን ሀቅ እየጠራ ሲመጣ ራሱ እንደዚህ እያመነ የኦነግ የውጭ ግንኙነት ምክትል ኃላፊ ነኝ፣ የኦላ ደግሞ የኦነግ ሸኔ በጣም ተጽዕኖ ፈጣሪ የምለው የሚሰማ ከከፍተኛ የጦር አመራሮቹም ጋር ጥብቅ የሆነ ግንኙነት ያለኝ ሰው ነኝ ብሏል ጀዋር መሐመድ። በሁለተኛ ደረጃ የኔ ተከታዮች አለ የኔ ተከታዮች በፌስቡክም በተለያየ በዩቲዩብም በምንም የሚከታተሉኝ ሰዎች የሚያዩኝ የሚከተሉኝ ሰዎች የኦሮሞ ዳያስፖራዎች ናቸው። አሁን በስልኬ ላይ ያገኛችኋቸውን የተገደሉ የተጨፈጨፉ በጣም ብዙ ሰቆቃና ግፍ ደርሶባቸው ህይወታቸው ያለፈ ሰዎች በጀዋር ስልክ ውስጥ የተገኙት ከነዛ ከኦነግ ሸኔ ሚሊሻዎች ጋር አንድ ላይ ሆነው ፎቶአቸው የተገኘው ሰዎች የላኩልኝ እነዛን አሰቃቂ ፎቶዎች እነዚህ የሚከተሉኝ ያልኳችሁ የኦሮሞ ዲያስፖራዎች የላኩልኝ መረጃዎች ናቸው ብሏል። ጀዋር መሐመድ ሲሞት ብቻውን አይሞትም። ብዙ ሰው ይዞ ነው የሚሞተው። ከዚህም በፊት በሱ ምክንያት በጣም ብዙ ሰው ሞቷል። አሁን ደግሞ ይደግፉኛል፣ ያግዙኛል፣ መረጃ ይልኩልኛል፣ በገንዘብም ሳፖርት ያደርጉኛል የሚላቸውን ሰዎች በሙሉ ይዞ ነው ገደል የገባው። ገና በጣም ብዙ የሚዘረዝራቸው ሚስጥሮች አሉ። ባይዘዌ ኤርሚያስ ለገሰን አዲስ ኮምፓስ ሚዲያን ሪኮግኒሽን እውቅና መስጠት ትፈልጋለሁ። በዚህ አጋጣሚ የመሆን መልቲሚዲያ ቤተሰቦች አዲስ ኮምፓስን ሰብስክራይብ ያላረጋችሁ ካላችሁ ኤርሚያስ ለገሰን ተከተሉት። በጣም ተአማኒ የሆኑ የመረጃ ምንጮች ያሉት አሁን ሙሉ ለሙሉ ወደ ኢትዮጵያዊነቱ ተመልሷል፣ ወይም ደግሞ ኢትዮጵያን በሚጠቅም ደረጃ ሚዲያውን እየተጠቀመበት ነው ብዬ አስባለሁና ኤርሚያስ ለገሰን አዲስ ኮምፓስ ሚዲያን ሰብስክራይብ አድርጋችሁ እንድትከተሉት አደራ ማለት እፈልጋለሁ። አሁን በድጋሚ ለመግለጽ ያህል እነዚህን መረጃዎች የማቀርብላችሁ መረጃዎች በሙሉ ምንጫቸውን ያገኘሁት ወይም የወሰድኳቸው ከኤርሚያስ ለገሰ እንደወረደ ነው። ኤርሚ ግን ምንጭ ተጠይቆ አልናገርም ብሏል። መብቴ ነው አልናገርም ምንጩም ብሏል። ለምን ደግሞ አትናገረው ብላችሁ ሂዳችሁ ጠይቁት። ግን ግዴታ የለብኝም አልናገርም ብሏል። ያው ኤርሚ በኢህአዴግ ዘመን ባለስልጣን ነበር አይደለ? እንትን ካድሬ ነበርና እዛ ኮመንት ላይ ምናምን እየመጡ የሚረብሹትን ሰዎች ዞር በል ግዴታ አይደለም አልናገርም ሂድና እዛ አስተርጉሞ ምናምን እያለ ነው የሚመልሰው። ከጠየቃችሁት እንደዛ ሊላችሁ ይችላል። ቻሉት እንግዲህ። ግን ሰብስክራይብ አድርጉለት ሂዱና በመሆን መልቲሚዲያ ስም ከመሆን መልቲሚዲያ ነው የመጣ ነው ብላችሁ ሰብስክራይብ አድርጉለት። እንግዲህ የኔ ተከታዮች ዲያስፖራዎች ናቸው። እነዛን አሰቃቂ ፎቶና ቪዲዮዎችም የሚልኩልኝ እነሱ ናቸው ብሏል። ይሄ ሶስተኛው ጀዋር መሐመድ ያመነው ጉዳይ ነው። በአራተኛ ደረጃ ኦኤልኤ ወይም ደግሞ ኦላ የሚባለው በአማርኛ ኦነግ ሸኔ የምንለው ማለት ነው። እኛ በህገወጥ የአደንዛዥ እጽ ዝውውር በማሪዋናና በኮኬይን የህገወጥ የአደንዛዥ እጽ ዝውውር ላይ በህገወጥ የሰዎች ዝውውር በህገወጥ የጦር መሳሪያ ዝውውርና መኒ ላውንደሪንግ በህገወጥ የገንዘብ ዝውውር ላይ እንደሚሳተፍ አውቃለሁ ብሎ ቃሉን ሰጥቷል። ኦነግ ሸኔ አሁን ጀዋር መሐመድን በአመራርነት አስቀምጣችሁ ከሆነ አንሱት፣ ከአመራር ላይ አሳልፎ ሰጥቷችኋል ለአሜሪካ መንግስት። በህገወጥ የሰዎች ዝውውር፣ በህገወጥ የገንዘብ ዝውውር፣ በህገወጥ የጦር መሳሪያ ዝውውር
እንዲሁም በህገወጥ የአደንዛዥ እጽ ዝውውር ያውም በማሪዋናና በኮኬይን ላይ በህገወጥ መንገዶች እንደተሰማራና እንደሚሰራ እነዚህን ወንጀሎች የኦላ አመራሮች ይህን እንደሚሰሩ አምናለሁ ብሎ ጀዋር መሐመድ ቃሉን ሰጥቷል። ሌላኛው ስለ ኦነግ ሸኔ ያወጣው አምስተኛው ነጥብ ኦነግ ሸኔና አልሸባብ ይላል። ኦነግ ሸኔና አልሸባብ በህገወጥ በሚሰሯቸው አሁን ባልኳችሁ ከላይ በዘረዘርኳቸው ህገወጥ በትራፊኪንግ ሜተዶች ላይ የሚሰሯቸው ስራዎች ላይ በጋራ አብረው እንደሚሰሩ አምናለሁ። ስፔሻሊ በሂውማን ትራፊኪንግ ላይ ማለት ነው። በሂውማን ትራፊኪንግ ላይ እንዲሁም በሌሎቹ ህገወጥ እንቅስቃሴዎች ላይ አልሸባብና ኦነግ ሸኔ አብረው በጋራ ይሰራሉ። በተለይም ደግሞ በደቡብ ኢትዮጵያ በሶማሊያና በኬንያ ድንበሮች ላይ እነዚህን ህገወጥ ትራፊኪንግ ስራዎች አብረው እንደሚሰሩ አውቃለሁ ብሏል። ጀዋር መሐመድ እንደተናገረው ኤርሚያስ ለገሰ እንዳቀረበው ማለት ነው። ስድስተኛ ነጥብ በአመት $300,000 ገቢ አለኝ ብሏል ጀዋር መሐመድ። በአመት $300,000 ገቢ አገኛለሁ። ይህንን ገንዘብ የማገኘውም ከሚደግፉኝ የኦሮሞ ዳያስፖራዎች ነው ብሏል። በአመት $300,000 የሚደግፉትን ወይም ደግሞ እንደዚህ ሞጃ አድርገው አንደላቀው የሚያኖሩትን የኦሮሞ ዳያስፖራዎች አሳልፎ ለአሜሪካ መንግስት ሰጥቷቸዋል። አሁን የአሜሪካ መንግስት ይሄን መረጃ ይዞ በተለይም ደግሞ ሚኒሶታ አካባቢ የሚኖሩ ኢትዮጵያውያን ላይ በተለይም የኦሮሞ ፖለቲካ ላይ እንቅስቃሴ የሚያደርጉ ከጀዋር መሐመድ ጋር እነዚህን ቪዲዮዎች እና ፎቶግራፎች የሚለዋወጡ ሰዎች ምን አይነት ቀጣይ እጣ ፈንታ ይኖራቸዋል የሚለው ጉዳይ በጣም አሳሳቢ ነው። ጀዋር መሐመድ በጣም ብዙ ሰው ነው ይዞ የሞተው፣ በጣም ብዙ ሰው እና $300,000 አገኛለሁ በወር ማነው በአመት ያንን $300,000 የማገኘው ከኦሮሞ ዳያስፖራ ከሆኑ የኦሮሞ ዳያስፖራዎች ከሆኑ ደጋፊዎቼና ተከታዮቼ ነው ብሏል። ከዛ እነዚህ ዳያስፖራዎችም ያሉት የት ነው ይላል። ስዊድን፣ ኔዘርላንድ፣ ኢንግላንድ፣ ሚኒሶታ፣ ካናዳ እና አትላንታ ከሚገኙ የኦሮሞ ዳያስፖራዎች በአመት $300,000 አካባቢ ገቢ እሰበስባለሁ ብሏል። በምን ስም? በኦነግ ስም። በማን ስም? በኦሮሞ ስም። ማንን እያስጨረሰ? የኦሮሞ ወጣቶችን ንጹሃን ኢትዮጵያውያንን እያስጨፈጨፈ በአመት $300,000 ጀዋር መሐመድ ለኪሱ ያስገባል። ይህን መረጃ ያመነው ለአሜሪካ መንግስት ፖሊስ ወይም ዳላስ ምርመራ ያደረገው የአሜሪካ ፖሊስ ያገኘው መረጃ ነው ከራሱ ከጀዋር መሐመድ አንደበት። ከዛ ሲቀጥል ሁለተኛው የገቢ ምንጭ ይላል። ሰባተኛው ነጥብ ነው ይሄ። ሁለተኛው የገቢ ምንጭ ከኦኤምኤን የማገኘው ነው ይላል። ኦኤምኤንን ደጀኔ ለሚባለው ወዳጄ ሰጥቼዋለሁ ነው የሚለው ጀዋር። የቴሌቪዥን ጣቢያን ያክል ትልቅ ተቋም ለአንድ ጓደኛዬ ሰጥቼዋለሁ፣ ነገር ግን የተወሰነ ገንዘብ ሳፖርት ያደርገኛል ይላል። ተቋሙን ሙሉ ለሙሉ ነው አሳልፎ የሰጠው? በውክልና ነው ወይስ በምንድነው? ሂዱና አጣሩ እናንተ ማጣራት የሚፈልግ ሰው። ነገር ግን ለደጀኔ ሰጥቼዋለሁ፣ ነገር ግን ደጀኔ ደግሞ ለኔ የገንዘብ ድጋፍ ያደርግልኛል ብሏል። ሶስተኛው የገንዘብ ገቢ ኤችቢኤ ፐብሊሺንግ ካምፓኒ የሚባል የማተሚያ ተቋም ነው አለ። ምናልባት አልጸጸትም የሚለውን መጽሐፍ ያተመለት ድርጅት ሊሆን ይችላል። ኤችቢኤ የሚባል ፐብሊሺንግ ካምፓኒ ዩኤስኤ አትላንታ የሚገኝ ማተሚያ ቤት ባለቤቱ ጓደኛዬ ነው። ስሙም መሐመድ ዶሻ ይባላል። መሐመድ ዶሻ መጽሐፉን አትሞለት ሊሆን ይችላል፣ አላቅም፣ ግን ማተሚያ ቤት ስላለው ሞስት ፕሮባብሊ ሊሆን ይችላል። ከዛ ሲቀጥል ሳፖርት እያደረገው በገንዘብ ወዳጄ ነው ጓደኛዬ ነው ብሎ ሳፖርት የሚያደርገው ሰውዬ ጀዋር መሐመድ ለዳላስ ፖሊስ፣ ለኤፍቢአይ፣ ለሲአይኤ በአጠቃላይ ለአሜሪካ መንግስት አሳልፎ ከነስሙ ከነድርጅቱ ነው አሳልፎ የሰጠው። ሰባተኛው ነጥብ ከዚህ ከማገኘው ገቢ ላይ ይላል ጀዋር መሐመድ ከማገኘው ገቢ ላይ ለኦኤፍሲ ለኦሮሚያ ፌዴራሊስት ኮንግረስ ፓርቲ ጀዋር መሐመድ በአባልነት
በተካተተበት ፓርቲ ውስጥ ማለት ነው። ፕሮፌሰር መራራ ጉዲና በሚመሩት ተቋም ከማገኘው ገቢ ላይ ለኦኤፍሲ የገንዘብ ድጋፍ አደርጋለሁ ይላል ጀዋር መሐመድ። ለካ መራራ ጉዲና ይሄ ሰው አሸባሪ ነው፣ አሸባሪን በአባልነት መዝግቦ ሰላማዊ ህጋዊ ፓርቲ ሆኖ መቀጠል አይቻልም፣ ይሄን አሸባሪ ሰውዬ ከአባልነት አትሰርዙም ወይ ብለን ስንጠይቅ ጆሮ ዳባ ልበስ ያሉት ለካ በጎን ዶላር ስለሚልክ ነው ጀዋር መሐመድ። ነገርኳቸው። አሁን የአሜሪካ የሚኖሩ ዲያስፖራ ተከታዮቼ ናቸው ያላቸውን ሰዎች የት እንደሚኖሩ ኔዘርላንድ፣ ካናዳ፣ ምናምን ሚኒሶታ ብሎ ዘርዝሮ ከነመኖሪያቸው ተናግሯል። የሚደግፉት ሰዎች እነዛን ህገወጥ የሽብር ፎቶዎችና ቪዲዮዎች የሚልኩለት ከዛ በገንዘብ ይደግፉኛል ያላቸው የኦሮሚያ ዲያስፖራዎች የኤችቢኤ ፐብሊሺንግ ካምፓኒ የማተሚያ ቤቱን ባለቤት መሐመድ ዶሻን ከዛ ሲቀጥል ኦነግ ሸኔ የሚሰራቸው ሚስጥሮች በሙሉ ከዛ ሲያልፍ በዚያ በሽብር በህገወጥ የገንዘብ ዝውውር በህገወጥ ያደገኛ እጽ ዝውውር ያደንዛዥ እጽ ዝውውር የሚገኘውን ገቢ ከሚያገኘው ገቢ ውስጥ ለኦሮሚያ ፌዴራሊስት ኮንግረስ እልካለሁ ብሎ በሽብር ከሚገኝ ገንዘብ የሚንቀሳቀስ ፓርቲ እንደሆነ ኦኤፍሲን በአደባባይ ላይ ፀሐይ ላይ አስጥቶታል። መራራ ጉዲና ምን ይላሉ? ነገ ከነገ ወዲያ የሚያወጡትን መረጃ ተከትለን የምንሰማው ነው የሚሆነው። ከዛ ለኦኤፍሲ ብቻ አይደለም ድጋፍ የማደርገው ይላል ጀዋር መሐመድ። ኬንያ ለሚገኙ የኦኤልኤ ታጣቂዎች የኦነግ ሸኔ ታጣቂዎች ድራግ ትራፊኪንግ ለሚሰሩ ነው የሚለው። ድራግ ትራፊኪንግ ወይም ህገወጥ የአደንዛዥ እጽ ዝውውር ለሚሰሩ የኦነግ ሸኔ ታጣቂዎች ከማገኘው ገቢ ላይ ለነሱም ድጋፍ አደርጋለሁ ይላል። እየቆጠራችሁ ሰባተኛው ነጥብ ነው። ስምንተኛው ከኦነግ ሸኔ አመራሮች መካከል በቀጥታ የምገናኘው ከኦነግ ሸኔ ምክትል ኃላፊ ከሆነ ወይም ደግሞ ከሁለተኛው ሰው ከጃልመሮ ቀጥሎ ሁለተኛ ሰው ከሚባለው ሰው ጋር ከሜቾ ቦዬ ወይም ደግሞ ከሜቾ ቦዬ ኤርሚያስ ራሱ ለማንበብ ተቸግሮ ነበር ይህን ስም። ከሜቾ ቦዬ የተባለው የኦነግ ሸኔ ሁለተኛ ሰው ከሆነው ሰው ጋር በቀጥታ ግንኙነት አለኝ ይላል። ይህ እንግዲህ ምናልባት ጃልመሮን ላለመጥቀስ ፈልጎ ነው ወይስ ጃልመሮ ጋር መገናኘት አቅቶት ነው ከሁለተኛው ሰው ጋር የሚገናኘው? ይሄንን የሚመረምር ሰው ይጠይቅ። ዘጠነኛው በኢትዮጵያ ታስሬ እያለ ይላል። በኢትዮጵያ ታስሬ እያለ ያስፈቱኝ የኬንያና የአሜሪካ መንግስታት ናቸው። በፖለቲካ አሳሲኔሽን ታስሬ እያለ ነው የሚለው። በሃጫሉ ግድያ ምክንያት ታስሮ ወደ 3 ዓመት እስር ቤት እንደነበር ይታወቃል። ከዚያ በኋላ ከእስር ያስፈቱኝ ግን የአሜሪካና የኬንያ መንግስታት ናቸው። ከእስር ተፈትቼ አሁን እዚህ ጋር ማን ያስፈታው ምናምን የሚለው እንትን ውስጥ መግባት ስላልፈለኩ ነው። መረጃውን ብቻ እንድትሰሙ ስለፈለኩ ነው። ከእስር ተፈትቼ እኔና በቀለ ገርባ ወደ አሜሪካ ስንመጣ ይላል የሚኒሶታ ከፍተኛው ባለስልጣን ጆን ኮፍማን የሚባለው ሰውዬ የሚኒሶታ ሜየር ወይም ደግሞ የሚኒሶታ ከንቲባ ጃኮብ የሚባለው እንዲሁም የሚኒሶታ ሴናተር የሆነችው ኤሚ ሶስቱም አካላት ከፍተኛ የሆነ ደማቅ አቀባበል አድርገውልኝ ነበር ይላል። ይህ እንግዲህ በጆ ባይደን ዘመን የነበሩ አመራሮች ናቸው። የሴናተሩም የሚኒሶታ ሜየርም እንዲሁም ደግሞ ከፍተኛ ባለስልጣን የተባለው ጆን ሆፍማን በዛን ጊዜ በጆ ባይደን ዘመን የነበሩ ሰዎች ናቸው። በጆ ባይደን ዘመን የነበሩ ናቸው ብላችሁ ከዶናልድ ትራምፕ ጋር ከፍተኛ የሆነ ተቃርኖ እንዳላቸውም በዛው እንድታሰምሩበት ነው። እነዚህ ሰዎች ለምን አቀባበል አደረጉልህ ብሎ ተጠይቆ ነበር አለ ኤርሚያስ። ለምንድን ነው እነዚህ የሚኒሶታ ባለስልጣናት አቀባበል ያደረጉላችሁ ለምንድን ነው ሲባል because of voting purpose ነው አላሉ። ድምፅ እንድንሰጣቸው በአሜሪካ በሚኖሩ በተለይ ሚኒሶታ በሚኖሩ የኦሮሚያ ዲያስፖራ ማህበረሰብ ውስጥ እኔና በቀለ ገርባ ምን ያክል ተሰሚነት እንዳለና ተቀባይነት እንዳለን ስለሚያውቁ ለምርጫ ቅስቀሳ የኦሮሞ ፖለቲካን የኦሮሚያ ዲያስፖራዎችን እነሱን እንዲመርጡ እንድናስተባብር
ወይም ደግሞ ዲሞክራቶችን እንዲመርጡ ለማለት ነው እንድናስተባብርላቸው ፈልገው ደማቅ አቀባበል አድርገውልን ነበር። ዶናልድ ትራምፕ ከሚፈልጋት ወጥመድ ውስጥ ሰተት ብሎ የገባው ጀዋር መሐመድ እዚህ ላይ ነው። የባይደን ሴናተሮች፣ የባይደን ባለስልጣናት፣ በባይደን ዘመን የነበሩ የዲሞክራቲክ አመራሮች ድምፅ ከኦሮሚያ ዲያስፖራዎች ለመውሰድ እነ ጀዋር መሐመድን አቀባበል አድርገው ተቀብለዋቸው ነበር። ዶናልድ ትራምፕ ይህችን መረጃ እንዴት ይመለከቷታል የሚለውን ጉዳይ በቀጣይ የሚሆኑ ነገሮችን እያየን የምናቀርበው ነው የሚሆነው። አሁን የምኖረው ናይሮቢ ነው ይላል። ይሄ 10ኛው ነጥብ ነው። አሁን የምኖረው ናይሮቢ ኬንያ ነው። ከለላ የሰጠኝም የኬንያ መንግስት ነው ይላል። ከኬንያ ከወጣ ግን ኦልሞስት ወደ 2 ዓመት ሊሆነው ይመስለኛል። እና ከለላ የሰጠኝ የኬንያ መንግስት ነው ይላል። የምኖረው ኬንያ ውስጥ ስኖር እንደ ፖለቲካ ጥገኛ ወይም እንደ ፖለቲካ ሬፊውጂ ነው የምኖረው። ኬንያ ውስጥ ከኬንያ ባለስልጣናት መካከል ቀጥታ ግንኙነት ያለኝ ከደህንነትና ከስለላ ኃላፊው ጋር ነው ይላል። ይሄ አሁን የኬንያ መንግስታት አሁን የምነግራችሁ ከኬንያ ጋር ተያይዞ የሚጠራቸው ባለስልጣናት በአሁኑ በዊሊያም ሩቶ ዘመን ሳይሆን ከዚህ በፊት በነበረው ማን ኬንያታ የሚባለው ሰውዬ ነው። ከሩቶ በፊት የነበረው የኬንያ ፕሬዝዳንት እና የኬንያ ባለስልጣናት የደህንነት ኃላፊውም ከዚህ ካለው መሪ በፊት ወይም ካሁኑ መንግስት በፊት የነበሩ መንግስታት ላይ የነበረ ሰው ነው እና በቀጥታ ግንኙነት የማደርገው ከደህንነት ኃላፊው ጋር ነው ይላል። 11ኛው ነጥብ ኬንያ ውስጥ ያለኝን የኑሮ ወጪዬንና የቤት ኪራይን የሚሸፍነው የኬንያ መንግስት ነው። የመኖሪያ ወጪዬንና የቤት ኪራይን የሚሸፍንልኝ የኬንያ መንግስት ነው። ይሄ በኡሁሩ ኬንያታ ዘመን የነበሩት ባለስልጣናት ማለት ነው። ኡሁሩ ኬንያታ ነበረ ጀዋር መሐመድን ኬንያ ቁጭ አድርጎ የቤት ኪራዩን እየከፈለ ወይም በነፃ አስቀምጦት። እንግዲህ ከዚህ በፊት ደረጀ ኃይሌ ኬንያ ሂዶ ኢንተርቪው ሲያደርገው የተቀረጸበት ቤት ማለት ነው። እዚያ ያንን ቤት ያዘጋጀለት ኪራዩን የሚከፍልለት ከዚያ የመኖሪያ ወጪውን ሁሉ የሚሸፍነው የኬንያ መንግስት ነው። ከዲያስፖራዎቹ የማገኘውን በአመት $300,000 የማገኘውን ገቢ ለመኖሪያ ወጪ ኬንያ ስለምትሸፍን እኔ ያንን $300,000 ወደ ኪሴ ነው የማስገባው ይላል። እሷ ምንም አይደለችም ለኔ ይላል ጀዋር መሐመድ። ይሄ እኔ አይደለሁም የምለው፣ እዛ ሪፖርቱ ላይ የተካተቱ ነገሮችን ነው የምነግራችሁ። ከዚያ መጨረሻ ላይ ያለው ነገር ምንድነው? ይህን ሁሉ ነገር ከተናዘዘ በኋላ መረጃዎቹን ሁሉ አዝረክርኮ ለአሜሪካ መንግስት ከሰጠ በኋላ በጣም ብዙ ሰዎችን ይዞ ገደል ከገባ በኋላ ከአሜሪካ መንግስት ጋር ተባብሬ ለመስራት ዝግጁ ነኝ። የኦኤልኤ ወይም የኦነግ ሸኔ የሚባለው አሸባሪ ቡድን የሚሰራቸውን ወንጀሎች ለአሜሪካ መንግስት ከዚህም በኋላ አሳልፌ ለመስጠትና መረጃዎችን ለማቀበል 100% ዝግጁ ነኝ ብሎ ቃል ገብቶ ፈርሟል ጀዋር መሐመድ። ይሄንን ከተናዘዘ በኋላ ይሄን ከጨረሰ በኋላ ቃል ከገባ በኋላ የአሜሪካ መንግስት የሚፈልጋቸውን መረጃዎች ሁሉ አሳልፌ ለመስጠት ከአሜሪካ መንግስት ጋር በጋራ ለመስራት ዝግጁ ነኝ ብሎ ከፈረመ በኋላ ወደ ኬንያ ተመልሶ እንደሚሄድ ቃል ገብቶ ዲሴምበር 13 2025 ዓ.ም ከአሜሪካ ዲፖርት ተደርጎ አሁን አምስተርዳም ኔዘርላንድ ይገኛል። ይሄ ነው የተፈጠረው ጉዳይ። በአጠቃላይ ኤርሚ ወደ 2 ሰዓት ወስዶ ያቀረበው መረጃ ነው። ይህንን ይመስላል በአጠቃላይ ይዘቱ። የጀዋር መሐመድ በወንጀል የተጠየቀበት ምክንያት ከዚያ በኋላ ጀዋር መሐመድ ያመናቸው ወንጀሎች እነዚህ ናቸው። እነዚህን ነገሮች ጀዋር መሐመድ አስተባበለ ወይስ አመነ? እንግዲህ እንደምታውቁት ወደ 2 ሳምንት 3 ሳምንት 1 ወር አካባቢ ጀዋር መሐመድ ሚዲያ ላይ ፌስቡክም ላይ እየጻፈ አልነበረም፣ ጠፍቷል ከፌስቡክ ላይ።
የተለያዩ አሁን እየወጣ የሚለፈለፍባቸው የነበሩት ዩቲዩብ ሚዲያዎች ላይም ቀርቦ አያውቅም። ወደ 3 ወር ከ3 ወር በፊት ነው ቃለመጠይቅ ምናምን የሰጠው እና በጣም ብዙ ውስብስብ ወንጀሎች ውስጥ እንደገባና የማይወጣው አዘቅት ውስጥ እንደገባ ራሱ ገብቶታል፣ ተረድቶታል። ስለዚህ ዲሴምበር 16 ተመልሶ ከአሜሪካ ለመውጣት እቅድ ይዞ የነበረ ሰውዬ ዲሴምበር 12 ሊወጣ ሲል ቀድሞ ዲሴምበር 11 መረጃዎቹ ዳላስ ላለው የመረጃ ክፍል ደረሱ ከሎስ አንጀለስ። ዲሴምበር 12 በቁጥጥር ስር አዋሉት። የሚፈልጉትን ምርመራዎች ሁሉ ወስደው ዲሴምበር 13 ከአሜሪካ ዲፖርት አደረጉት። አሁን ኔዘርላንድ አምስተርዳም ከፍቅረኛው ወይም ደግሞ ከባለቤቱ ጋር አብሮ እንዳለ ነው ኤርሚያስ ለገሰ እንደዘገበው ማለት ነው። ጀዋር መሐመድ ግን አመነው ይሄንን ጉዳይ? በጣም ጥሩ እንግዲህ በዚሁ ልጀምር። እንዳውም እስቲ ላለፉት 3 ወራት ከኦክቶበር እስከ ዲሴምበር ድረስ ከሚዲያ ጠፍታል። ኦፍ ኮርስ ሶሻል ሚዲያ ላይ አልፎ አልፎ እስከ ኖቬምበር አጋማሽ ላይ ተጽፍ ነበረ። ጠፍተ ነበርና በሰላም ነው የጠፋው ከሚዲያ ከመደበኛው ሚዲያ? በሰላም ነው የጠፋሁት። የምሰራው ስራ አካል ነው። ወደፊት እነግርሃለሁ። አሁን ከነገርኩ ደግሞ ጥሩ አይሆንም። የሰሞኑን ከመጥፋቱ ጋር በተያያዘ ጀዋር ቁጥጥር ስር ውሏል። ተመርምሮ ብዙ ነገር ዘርግፏል፣ አምኗል፣ ወንጀል ውስጥ መዘፈቁን ተናዟል። ከዛ በኋላም ወደ አሜሪካ እንዳይደርስ ተባሯል የሚል ዜና የሰማ ይመስለኛልና የመታሰርህን ዜና ስትሰማ ምን ተሰማ? መጀመሪያ ከዛን ጀምር። ምን ተሰማ መጀመሪያ? እኛንም ገርሞን ነበር ነው ያለው አብይ። ሁለት ነገር እንትኑ የጭብጡን ትላንት እንዳልኩት ያው ጉዳዩ በህግ ስለተያዘ አሁን እያረጀውም ስለሆነ የሰዎች ምክር እንዲሁም የሙያተኞች ዋጋ በጣም ከፍ እያለልኝ ነው የመጣ ያለውና ስለዚህ ያንተን ሙያ ሰዎች ላለማስከፋት በጉዳዩ ላይ ኮሜንት አላደርግም። እኔ ግን ሰላም ነኝ። ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው። ይሄን ግን መጠየቅ አለብኝና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽና እስከ ዲሴምበር ድረስ? ሚስጥር ነው እንዴ? ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስቆይ የነበረበት እኮ ነው። ሃውስ ሲክሬት yes እዛ ነበርኩ። ምንድነው ሚስጥሩ እንዴ? ይሄ እኮ ፐብሊክ ሲደረግ የነበረ ነገር ነው እና it's not እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ትደረግ ነበረ ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ ስትሄድ ኮመን ስታንዳርድ ነው ኢንተርቪው መደረግ? ትራቭል አድርገህ ታውቃለህ ወዳጅ? ፕሮሲጀሩ ያሉ ነገሮች አሉ። እሱን ወደዛ እንግባ ነው። ሎክ ጀስት ሲሊ ነው። ያ አይደለም አላማው። ባይዘው አላማው ይሄ የሚያደርጉት ነገር አላማው they want to know what I'm up to። ስለዚህ የፈለጓቸው ነገሮች አሉ፣ የሞከሯቸው ነገሮች ደግሞ ነበሩ። የሞከሯቸው አሁን እዛ ወንጀላቸው ታያቸው በየቦታው አስገብተዋቸው የነበሩ ነገሮች ናቸውና ያ ስላልተሳካ ነው ከሊጋል ሴኩሪቲ ሂት ጆብ ሞከሩና አሁን ያ አልሰገራ ሲል ፖለቲካል ሂት ጆብ ለማድረግ የፕሮፓጋንዳ ነገር ይዘው የመጡት። ልጁም እንደምታዩት እየፈራ ሲፈራ ሲቸር ምናምን ተጠንቅቆ ፈርቶ ምናምን ነው የሚጠይቀው። ጀዋር መሐመድም ደግሞ ያለበትን አደጋ ስለሚያውቅ በጉዳዩ ላይ ዝርዝር ነገሮችን ማውራት አልፈለገም፣ ማውራትም አይችልም። ነገር ግን ጀዋር ያው ታውቁታላችሁ ቀዳዳ ነው። አሁንም እዚህ ላይ ኤርሚያስ ለገሰን በህግ እንደሚጠይቀው ምናምን ይሄን መረጃ ያስተላለፈውን ሰው ምናምን ይላል፣ የህግ ባለሙያዎች ይዘውታል ምናምን ይላል። አንድ የህግ ባለሙያ ካለ አንድ ጠበቃ ቀጥረህ ልትከራከር ትችላለህ። ከዛ በተረፈ ኤርሚያስ ለገሰን አይደለም መክሰስ አይደለም ምንም ልታደርግ የምትችለው ነገር የለም። በጣም ተጨባጭ የሆኑ መረጃዎች ነው ያቀረበው። መረጃው ልክ አይደለም ወይም የአሜሪካ መንግስት ጋር እንደዚህ አይነት ግንኙነት አልነበረኝም ምናምን ውሸት ነው አልተጠየኩም ኤርፖርት ላይ በስነ ስርዓት ማስረዳት ሲችል ማለት አልፈልግም። that means ያንን ዋሸ ማለት የአሜሪካ መንግስት ራሱ ይፋ እንደሚያደርጋቸው ጉዳዮችን ያውቃል። ነገር ግን በህግ የተያዘ ጉዳይ ስለሆነ ማውራት አልፈልግም ብሎ ነው የሚያልፈው። በአጠቃላይ ጀዋር መሐመድ በጣም ብዙዎችን ይዞ በጣም ብዙ አጋዦቹን በሽብርም በወንጀልም ቢሆን እሱን አምነው እሱን ደግፈው በዘር ፖለቲካ ውስጥ ገብተው ተዘፍቀው ያሉ ሰዎችን ከዛም ሲያልፍ ኢትዮጵያውያንን እንደ ኢትዮጵያ አደጋ ውስጥ ይዞ ይገባል። ዲያስፖራውን ኢትዮጵያውያን ማለት ነው እና በዚህ ደረጃ ብቻውን ላለመሞት በጣም ብዙ ሰዎችን ጠቅልሎ ይዞ መጨረሻው በአሜሪካ መንግስት ሴኩሪቲ ውስጥ ገባ ማለት እንደዚህ አይነት በጣም ህገወጥ የሆኑ ስንት ነው የዘረዘርኩላችሁ? ህገወጥ የሰዎች ዝውውር፣ ህገወጥ የአደንዛዥ ዝውውር፣ የገንዘብ መኒ ላውንደሪንግ፣
የጦር መሳሪያ ዝውውር፣ በጣም ብዙ ወንጀሎች ማሪዋናና ኮኬይን ሳይቀር ከሚያዘዋውሩ ሰዎች ጋር አብሮ እንደሚሰራ በእርግጠኝነት ተናግሯል፣ አምኗል እሱ ራሱ። ከዛ ሲቀጥል ሰዎችን የሚገድሉ ኪድናፕ የሚያደርጉ አፍነው ሰዎችን የሚወስዱ የሚገድሉ በጣም ብዙ ወንጀሎችን የሚሰሩ ሰዎች ጋር በጋራ ሆኖ አብሮ የተነሳው ፎቶግራፍ ተገኝቷል። ወደ 30 የሚጠጉ አሸባሪዎች የተባሉት ሰዎች ጋር ማለት ነው። ከዚህ ሰውዬ ጋር ግንኙነት ያላችሁ ሰዎች አሁንም ከጀዋር መሐመድ ጋር መረጃዎች የምትላላኩ፣ የገንዘብ ድጋፍ የምታደርጉ፣ በአሜሪካ የምትገኙ፣ በተለያዩ አካባቢዎች የምትገኙ ሰዎች ራሳችሁን አደጋ ውስጥ እያስገባችሁ እንደሆነ እንድታምኑ። ጀዋር መሐመድ አደጋ ውስጥ፣ ቀለበት ውስጥ፣ ወጥመድ ውስጥ እየገባ ሲመጣ ልትፈርስ ነው ሲላት የነበረችው ሀገር ግን ከመፍረስ መዳኗንና የመፍረስ ስጋት እንደሌለባት አመነ ብላችሁ ታምናላችሁ? ጀዋር ይሄ ኢትዮጵያ የመፍረስ የሚለው ነገርም ዛሬ ላይም ሆነ 2026 ላይ ተመሳሳይ አቋም ነው ያለው ወይስ ኦቨርሬትድ አይደለም ወይ? ኢትዮጵያ ልትፈርስ ነው፣ ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ሁለት ነገር እዚህ ላይ ማየት ያስፈልጋል። አንደኛ አትሊስት ህዝባችን ፖለቲካ ሊቃኑ አሁን ስጋት ውስጥ ገብቷል። ከዚህም የተነሳ እየተጠነቀቀ እየሄደ ነው። ትንሽ ለውጥ አለ። የውጭ ሚና ግን በጣም የውጭ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል። ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም ከፍሏል። ኢትዮጵያ የመፍረስ አደጋ የለባትም። በተለይ በውስጥ ባለው ሽብር በኦነግ በሸኔ በፋኖ በምናምን ኢትዮጵያ ትፈርሳለች እያልኩ ሳወራ የነበረው ስጋት አሁን ቀሎልኛል ይላል። ስጋት አልነበረም፣ ያንተማ ምኞት ነበር። ሰግተህ አልነበረም ጀዋር፣ ያንተ ምኞት ነበር ኢትዮጵያ እንድትፈርስ፣ ሀገር እንዲበታተን። ያልሰራኸው ያላደረከው ያልሞከርከው ነገር አልነበረም። ነገር ግን ኢትዮጵያ በልጆቿ ኢትዮጵያ በፈጣሪዋ ጥበቃ ከናንተ ምኞትና ከናንተ ሟርት ተረፈች። እናንተ እየተጠላለፋችሁ እርስ በርሳችሁ እየተያያዛችሁ ገደል ስትገቡ፣ ወጥመድ ውስጥ ስትገቡ ቁጭ ብለን ለማየት በቃ። አንድ ከአብቹ ጋር የሚጣላ ሰው ማወቅ አለበት ብዬ የማስበው ነገር አለ። አብቹ ማለት ቀላል ሰው አይደለም። አብቹ እኔ የኢትዮጵያ መሪ ስለሆነ ብቻ አይደለም፣ ከልጅነቱ ጀምሮ በደህንነት በሴኩሪቲ በኢንተለጀንስ ውስጥ ያደገ ሰው ነው። ከኢንሳ ከሳይንስና ቴክኖሎጂ ተቋም ከደህንነት ቢሮ ከነዚህ ተቋማት ውስጥ ወጥቶ አያውቅም። የመከላከያ ሰራዊት አባል ነው። ይሄ ሰውዬ ስለ ደህንነት፣ ስለ ቴክኖሎጂ፣ ስለ እነ ጀዋር መሐመድ የሚያደርጉትን እያንዳንዷን እንቅስቃሴ አይመርጅም፣ አይከታተላቸውም ብሎ ማሰብ ሞኝነት ነው። እነዚህን መረጃዎች በእርግጠኝነት ከአሜሪካ መንግስት ጋር እየተነጋገረ በኢትዮጵያ ላይ አሁን ከለላ ተሰጥቷቸው የነበሩ ኢትዮጵያን ወደ ከአሜሪካ ወደ ኢትዮጵያ እንድትመለሱ በሁለት ወራት ውስጥ የተባሉት አሁን እነ ጀዋር መሐመድ ላይ እንደዚህ የሚመጣውን መጠላለፍ ህገወጥ ወንጀሎችን የሚሰሩ ሰዎች መሆናቸውን የአሜሪካ መንግስት እንዲደርሶበት በዚህ ደረጃ ሲታይ የአብቹ የሴኩሪቲ ሰዎች እዛ ውስጥ የሉም ወይም የኢትዮጵያ የደህንነት የኢንሳና በአጠቃላይ የደህንነት ቢሮውን የሚመለከቱ መረጃዎች ከአሜሪካ መንግስታት ጋር አይለዋወጡም ብሎ ማሰብ ሞኝነት ነው እና አብቹ በጣም የቴክኖሎጂ የሴኩሪቲ እና የኢንተለጀንስ ሰው እንደሆነ ማወቅ ያስፈልጋል። ዶሮን አስረዝመው ሲያስሯት የለቀቋት ይመስሏታል የሚባል አይነት ነው። ካሰራቸው በኋላ የሚለቃቸው የትም እንደማይሄዱ ስለሚያውቅ በእርግጥ ለኢትዮጵያ ይጠቅማል ብሎ የታሰሩትን ሰዎች ሁሉ በመፍታቱ እነ ዘመነ ካሴ እነ እስክንድር እነ ጀዋር ካሰራቸው በኋላ የፈታቸው ሰዎች ናቸው እና ከነ ጀዋር መሐመድ ጋር ግንኙነት ያላችሁ ኢትዮጵያውያን ግን ራሳችሁን አሁን ይሄ መረጃ ከወጣ በኋላ እንኳን ብትቆጥቡ። እስካሁን ለሆነው ምንም ማድረግ አይቻልም። እግዚአብሔር ይሰውራችሁ ወይም የስራችሁን ይስጣችሁ ነው የሚባለው። ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም ንጹሃንን ስታስገድሉበት የነበረው ገንዘብ በራሱ ስትደግፉት በነበረው ሰው አንደበት ሚስጥራችሁ አደባባይ ላይ ተሰጥቷል። የኢትዮጵያ አምላክ ሳይውል ሳያድር ይፈርዳል የሚባለው ለዚህ ነው። ኢትዮጵያ ደግሞ በልጆቿ ጥረት ታፍራና ተከብራ ለዘላለም መኖሯ እውን እየሆነ አዳሜ ጠላቶቿ ሁሉ እያዩ እያመኑ እየመጡ ያሉበት ሁኔታ እውን እየሆነ ስለሆነ እኛም
በልበ ሙሉነት የምንናገረው ኢትዮጵያ የመፍረስ አደጋ ሳይሆን ከዚህ በኋላ ኢትዮጵያን ሊያፈርሷት የሚፈልጉ ሁሉ እየጠፉ እንደ ጉም እየተነኑና እየበነኑ እንደሚጠፉ ማረጋገጫው በነ ጀዋር መሐመድ ላይ እየደረሰ ያለውን ሁኔታ ስንመለከት ነው። በአጠቃላይ ለዛሬ የነበረኝ መረጃ ይህንን ይመስላል። ለመረጃው ኤርሚያስ ለገሰን አዲስ ኮምፓስ ሚዲያን አሁንም በድጋሚ ማመስገን እፈልጋለሁ። የመሆን መልቲሚዲያ ቤተሰቦች ኤርሚን ተከታተሉት። በጣም ትክክለኛ የሆኑ ተጨባጭ የሆኑ መረጃዎችን እያቀረበ ያለ በሳል ትንታኔም የሚሰጥ ኢትዮጵያዊ ስለሆነ ተከተሉት። አዲስ ኮምፓስ ሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉለት። እኔም ለዛሬ የነበረኝን ፕሮግራም በዚሁ ነው የምቋጨው። በቀጣይ የሚኖሩ አዳዲስ መረጃዎችን ይዤ ወደ እናንተ የመመለስ ነው የሚሆነው። መሆን መልቲሚዲያን ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን አድርጉ። ሁለተኛው ቻናላችንንም እንዲሁ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን አትዘንጉ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። መልካም የከተራ በዓል፣ መልካም የጥምቀት በዓል ለመላው የክርስቲያን እምነት ተከታዮች እንዲሆን እመኛለሁ። በሌላ መረጃዎችና አዳዲስ ክስተቶች እስከምንገናኝ ድረስ ሰላም ያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ